እንደ ራስ ልጅ ተንከባከቢያት። ብሌን እኮ ለእኔም ልጄ ማለት ናት። እሱማው ለዛ አይደል አንቺ ቀጥያት የሚሄደው? በሄደ ነው። ይሄ ጫማ ያልማዝ ልበል? ጫማ የቱ ጫማ? የቱ? የኔ ጫማ እኮ ነው። የኔ ነው። እርግጠኛ ነሽ? እኔ እሷ ጋር ያየሁት ነው የመሰለኝ። መስሎሽ ይሆናል። የራሴ ነው። እርግጠኛ ነኝ። ይሄማ የእሷ ጫማ ነው። ምንድን ነው የምትይው ገነት? እንደዚህ አይነት ጫማ የእሷ ብቻ ነው እንዴ? አይ እንደሱ ለማለት ፈልጌ አይደለም። ምን ለማለት እንደፈለግሽ ገብቶኛል። አንቺ እንደዚህ አይነት ጫማ አትገዥም እያልሽ ነው? ይቅርታ ወይዘሮ ሰላም፣ እኔ እንደሱ ለማለት ፈልጌ አይደለም። ለማንኛውም ደህና ዋይ። ምንድን ነው የምትይው? ትይ ብሌን ሳቅፍሽ እኮ የሆነ ስሜት ተሰምቶኝ ነው። በፊት ቃልዬ ልጅና ሳቅፋት የሚሰማኝ ስሜት ስለተሰማኝ ነው። ታዲያ ለምን አለቀሽ? የሆነ ነገር ሆንሻል? ብሌንዬ ሁሉም እንባ እኮ የሀዘን እንባ ብቻ አይደለም፣ የደስታም እንባ አለ። እና የደስታ እንባ ነው ያለቀሽ? አይ አይደለም፣ የናፍቆት እንባ ነው። ማን ይናፈቀሽ? ቃልዬ አብራሽ አይደል እንዳለችው? ብሌንዬ ቃልዬ አብራኝ ሆና ራሱ ልጄ ትናፍቀኛለች። ለምን እንደሆነ አላውቅም። ብሌንዬ ይቅርታ አድርጊልኝ። እናትሽ ብሌን እናትሽ ሄዳለች። የት ሄደች? ቤተሰቦቿ ጋር። ቤተሰቦቿ ጋር? አሁን እረፍት አድርጊ፣ በኋላ ሁሉን ነገር እነግርሻለሁ። ብሌን አሁን እረፍት አድርጊ፣ በኋላ እናወራለን። እሺ። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። የአቶ በኃይሉ አዲሱ እቅድ እንግዲህ በባለፈው ክፍል ላይ እንዳያችሁት አልማዝ ሰላም ገፍትራት እንደወደቀችና በዛ ላይ ደግሞ ቼክ ሲያደርጓት ሴትዋ የሞተች ሞታለች ብለው ነበር ያሰቡት። በዛም የተነሳ እንግዲህ ሰላም ሰው ገደልኩ ብላ ሰላሟን አታ ትገኛለች። ነገር ግን በኃይሉ ይህን ነገር ስለሰማ ሚስጥር አድርጌ አቆየዋለሁ፣ አታስቢ፣ እኔን አታምንኝም እንዴ? እኔ አስተካክለዋለሁ በማለት ሰላም እንድትረጋጋና ነገሩን እሱ እንደሚያስተካክለው ነግሯት ተለያይተው ነበረ። ሰላም እንግዲህ ተኝታም ተቀምጣም በዚህ ነገር በጣም በቅዠት ላይ ትገኛለች። ነገር ግን በኃይሉ ሌላ ተንኮል አሰበ። በሰዓቱ ይህንን ነገር በኃይሉ ሊጠቀምበት ፈልጎ ነበረ። የሰላምን ወንጀል እንግዲህ ምክንያት በማድረግ ሰላምን በገንዘቧን ሁሉ ለመውሰድ በዚህ በኩል ፈልጎ ነበረ እና እንግዲህ ሌላ ዱብዳ ተፈጥሯል። እሱም እንግዲህ አልማዝ ሙታለች ተብላ ገንዘዋት ማለት ይቻላል እንግዲህ በአንሶላ ጠቅለው ሰው እንዳያገኛት ብለው መኝታ ቤት ውስጥ ሬሳውን ደብቀው እንደነበረ ቃልና አቶ በኃይሉ ማለት ነው። እና እንግዲህ ቃል የሆነ እቃ እየፈለገች ነበረ፣ መሳቢያውን በጣም እየፈለገች ነበርና ምን ወረቀት እንደፈለገች አናውቅም። ነገር ግን አቶ በኃይሉ ድንገት ይደርስባትና ምን እየፈለግሽ ነው? ምን እያደረግሽ ነው? ብሎ ሲያፋጥጣት ሽቶ ልቀባ ፈልጌ ነው፣ ሬሳው እኮ ቆየ፣ ስለዚህ ከሸንዳ ሽት ብዬ ነው በማለት እንግዲህ የአልማዝን ሬሳ ማለት ነው። ሰው ከሞተ በኋላ በነገራችን ላይ በስሙ አይጠራም፣ ሬሳ ተብሎ ነው የሚጠራው። ለዚህ ነው እንግዲህ የምንባለው የምንጠላለው፣ አንዱ ለአንዱ ክፋትን፣ አንዱ ለአንዱ ጉድጓድን የሚምሰው ስንሞተ ሬሳ ተብለን ለምንጠራው ነው። እና የበኃይሉ ስራ ለምሳሌ እንግዲህ በኃይሉን በአልማዝ ቦታ ማድረግ ነው ማለት አልማዝ ሞታለች ተብሎ ነበረ እና እንግዲህ ሬሳውን ሽቶ ቀባለሁ ብላ ወደ መኝታ ቤት ያመራሉ ከአቶ በኃይሉ ጋር ማለት ነው። ልጅቷ ሬሳውን መቀባት አልቻለችም። ሽቶ ፈራሁኝ ስትለው አቶ በኃይሉ ይነጥቃትና ሊቀባ ነበረ። ጎንበስ ሲል ሴትዋ ራሷን ከሳተችበት ነቅታለች። አልማዝ እንግዲህ ራሷን ስታ እንጂ ሙት አልነበረም። ዳግም ሲነካት በጣም ቀዝቅዛ ስለነበረ አረ የለች ሙታለች ብሎ እና ሙታለች ተብሎ እንግዲህ አቶ በኃይሉ ትልቅ እድል አገኘሁኝ እንጠቀምበታለሁ ብሎ ነበር። እንግዲህ ሰላም ያችን ሴት ስትገል ቃልም ባይኗ አይታለች። አቶ በኃይሉም ባይኑ ስላየ
ሰላምን ወንጀለኛ ሊያደርጓት ተቃርበው ነበረ። ነገር ግን ያላሰቡት ነገር ተፈጥሯል። እሱም እንግዲህ አልማዝ ራሷን ስታ እንጂ ሙታ ስላልነበረ ሽቶ ሊቀቧት ጎንበስ ሲሉ ነበረ የተነሳችው እና እንግዲህ የተጠቀለለችበትን አንሶላ አንስታ ሙታ ሳይሆን ራሷን ስታ እንበለው እንጂ ከሞተችበት ተነሳች ልል ነበርና እንግዲህ ተነሳለች። ይህ ነገር በጣም ከባድ ነው። በተለይ ደግሞ ሰላም ይህን ነገር ማየት ነበረባት። ምክንያቱም ሰላም እንደምታዩት አስቡት እንግዲህ ሰውን ያክል ነገር ነው የገደለችው። ሰው አስባችሁታን? የሰውን ነፍስ ገላ ሰላም ሊኖራት አይችልም። በዛ ላይ ደግሞ ለአቶ በኃይሉ መጠቀሚያ ትሆናለች መልሳ። አልማዝ በህይወት መኖሯ ሰላምን ለህግ ላይ ያቀርባት ይችላል እንጂ በቃልና በአቶ በኃይሉ ማስፈራሪያ ሊደርስባት ግን ይችላል። እና እንግዲህ አቶ በኃይሉ አልማዝ እንዳልሞተች አውቋል። የአቶ በኃይሉ ቀጣይ እቅድ የሚሆነው አልማዝን መደበቅ ነው። አልማዝ የደብቃትና ሬሳውን እኔ አስተካክየዋለሁ ከዚህ በኋላ አታስቢ በማለት እንግዲህ ሰላምን ማስፈራራት ይጀምራል ማለት ነው። ገንዘቧን ሁሉ እያስፈራራ ለመውሰድ ያለዛ ግን አሁኑኑ ፖሊስ ቤት እልካለሁ እያለ እያስፈራራ ንብረቷን ሁሉ ለመውሰድ የሚያደርገው ሌላኛው ቀጣይ እቅዱ ነው ማለት ነው። እስካሁን ያደረገው ነገር ሁሉ እየተሳካለት አይደለም። እንግዲህ በኃይሉ እናትና ልጅን ለማለያየት አብረው እንዳይገናኙ ለ10 ምናምን ዓመት ተለያይተው የነበሩ እናትና ልጅን በፍጹም እንዳይገናኙ ለገንዘብ ብሎ ሲስገበገብ የገዛ እህቱንና የእህቱን ልጅ እንግዲህ እያሰቃያቸው ይገኛል። አሁን ላይ ሰላም የሰው ነፍስ አጠፋው ብላ እንግዲህ በሰላም መኖር አትችልም። አልማዝ ስላልሞተች ደስ ብሎናል። በፍጹም መሞትም የለባትም። ምክንያቱም ለሰላም ይሄ አይገባትም። ሰላም በጣም መልካም ሰው ናት። በዛ ላይ ደግሞ ልጇ ላልሆነች ልጅ ለቃል ብላ ማለት ነው ልጇ ላልሆነች ልጅ ብላ እንደዚህ አይነት ወንጀል ውስጥ ብትገባ በጣም ነበር የሚያሳዝነው። ነገር ግን ለጊዜው ቢያንስ ለመጨረሻው ምንድን ነው አንዳንዴ ምን ይባላል ፍጻሜን አሳምርልኝ ይባላል አይደለ? የሰላም ፍጻሜዋ መጥፎ አይሆንም። ምክንያቱም ሰው አልገደለችም። አሁን አልማዝ በህይወት አለች። መቼም እርግጠኛ ነኝ አቶ በኃይሉ መልሶ አንቋ አይገላትም አይደለ? ሊደብቃት ይችላል እንጂ ከደበቃት በኋላ ሰላምን ማሰቃየት ይጀምራል። ሰላምን በሱ ማስፈራራት ይጀምራል ብዬ አስባለሁ። ቀጣይ እቅዱ የሚሆነው ይሄ ነው። ያለዛ ግን ነገሮች ሁሉ እየተበላሹበት ነው። ሰላምና ብሌን ደግሞ በጣም እየተቀራረቡ ይገኛሉ። እንግዲህ ሰላም እንደምታውቁት ቃልን ልጄ ብላ ብትቀበልም ውስጧ ግን እስካሁን ድረስ ቃል ልጇ እንደሆነች እየነገራት አይደለም። በቃልም ደስተኛ አይደለችም። ቃል በምታደርጋቸው ነገሮች በፍጹም የኔ ልጅ አይደለችም ብላ ነው የምታስበው። ነገር ግን ደግሞ ለስንት ዓመት ሙሉ ስትናፍቃት የነበረችው ልጅሽ ናት ስለተባለች ብቻ አንዳንድ አይናችን የሚጋርድብን ነገር የለም። ከፊት ለፊታችን የሆነ ነገር ይሆንና የኛ የሆነውን ነገር ወይም ደግሞ ልባችን የሚነግረንን ነገር እውነተኛውን ነገር እንዳናይ ይከለክለናል። ሰላም እንደዛ ነው የሆነችው። ቃል ልጇ እንደሆነች አምና ብትቀበልም ልቧ ግን ሊቀበላት አልቻለም። ጭራሽ የቤት ሰራተኛዋን ብሌንን ነው እንደ ልጇ እያየች ያለችው፣ ወይም ደግሞ ውስጧ የሚፈልጋት ከእሷ ጋር ስትሆን በጣም ደስተኛ ትሆናለች። በህፃንነቷ ትታት ሄደችው ብሌን ልጇን ታስታውሳታለች። ብቻ ብዙ ነገር እና ብዙ ነገሯን አሁን ላይ ጭራሽ ከብሌን ጋር ማሳለፍ እየጀመረች ነው። ይህን ነገርን በግልጽ መናገር ጀምራለች። እና እንግዲህ ለብሌን አንድ ነገር ብላት ነበረ። ብሌን ስታቅፋት ሰላም አለቀሰች። ለምንድን ነው የምታለቅሽው ስትላት እኔ እኮ ቃልዬ ልጄ በፍጹም አብራኝ ሆና እንደዚህ አይነት ስሜት አይሰማኝም። አንቺ ጋር ግን ሲሆን በልጅነቷ ቃልን ትቻ ሲሄድ የነበረው ስሜት ይሰማኛል። በተለይ ሳቅፍሽ፣ ለዛ ነው የደስታ ልቅሶ ነው ማልቅሰው እያለች ትላታለች። ብሌንም አንድ ነገር አስታወሰች። የቃል ጓደኛ ቤት መታ ያለ ቃል ያወራችው ነገር አስታወሰች። የሰማችውን ነገር እሷ የሰላም ልጅ እንዳልሆነች እና ሰላም ደግሞ ከ10 ዓመት በፊት የጠፋች ልጅ እንዳለቻት፣ በእሷ ምትክ ደግሞ አንድ የተረገመ ወንድም አላት እኔ ልጅ እንደሆን ብሎ እሷ ቤት አምጥቶኝ ነው እንጂ እኔ ልጁ አይደለሁም አሁን ያየሻት አሮይት በማለት እንደውም ስሟን ሁሉ ስትጠራ የነበረው ማለት ነው። በእሷ ቤት እኮ እኔ ልጇ መስያት ነው። እኔ ግን ወንድሟን ዘብጥ እያስገብች እሷን ገድዬ ንብረቷን ሁሉ ለራሴ ያደርጋለሁ። ነገር ግን አንድ ነገር እጠብቃለሁ። አሁን ላይ የእሷ ንብረት በሙሉ እጇ ላይ እስኪሆን ድረስ፣ ከዛ እኔ ልጅ ስለሆንኩኝ እኔ ወራሽ ነኝ እያለች ያወራቸውን ሁሉ ስለሰማች ብሌን ያን ቀን አስታወሰች እና
አይ ሰላም፣ ለዛ እኮ ነው እንደዚህ የምታስቢው፣ ልጅሽ ቃል ትክክለኛ ልጅሽ እንዳልሆነች ስላወቅሽ ነው እያለች ነበርና ይህን ነገር እንግዲህ ብሌን ለሰላም መንገር አትችልም። ለሰላም ቃል እኮ ልጅሽ አይደለችም ብትላት ሰላም ብሌንን ቀጥታ ከዛ ቤት ነው የምታባረራት። ስለዚህ ያላት አማራጭ ሰላም እራሷ እስክትደርስበት ድረስ ሰላምን መጠበቅ ነው። እዛ ቤት በተለይ ብሌን የምትኖረው ዋናው ነገር ሰላምን ለመጠበቅ ነው። ቃል ሰላምን መግደል እንደምትፈልግ ስለምታውቅ ማለት ነው። በዛ ላይ ብሌንና ዳግም አሁን ላይ ታርቀዋል። እንግዲህ መጀመሪያም ቢሆን ዳግም ብሌን አላምነው ስላለች ነው እናትሽ አይደለችም ሴትወያች ሴትዎ ሲላት ጭራሽ እናቴንም እንደዚህ መናገር ጀመርኩ ብላ እንግዲህ ጭራሽ በጥፊ ሁሉ መታው ነበረ። በጣም ነው ያዘነው። ድጋሜ እጅሽ እንዳታነሽብኝ፣ ወንድ ልጅ ነኝ እኮ እኔ ስለምወድሽና ስለማከብርሽ ነው፣ ድጋሜ እንዳትደግሚ ብሏት ነበረ። እሷም እንግዲህ ቃል ያለቻትን ሰምታ የእናት ጉጉትም ስለነበረባት አዲስ እናት አገኘው ብላ ደስ ብሏት ስለነበረ እሱ የተናገረውን ነገር መስማትም ማዳመጥም አልፈለገችም። እና እንግዲህ አንድ ነገር አስቦ ነበረ። እሱም ቃልን እራሷ እንድታወጣጣው። ምክንያቱም ቃል እንደዚህ ብላለች፣ እንደዚህ ሰምቻለሁ፣ እናትሽ አይደለችም ቢል ማንም ሰው ሊያምነው አልቻለም። እንግዲህ ያን ድምፅ ሲሰሙ ነው ሁሉም ያመኑት። ሁሉም ዳግምን ውሸታም አድርገውት ነበረ፣ ሰላምም ሳትቀር ማለት ነው። ስለዚህ በዚህ ዘመን ያው ማስረጃና መረጃ ይዛችሁ ካልቀረባችሁ ማንም ሰው እውነት ቢኖራችሁ እንኳን ማንም ሰው እንደማይረዳችሁ ከዳግም ማየት ትችላላችሁ። እውነት ብቻዋን ያለ ማስረጃ ምንም ነው ማለት ነው በዚህ ዘመን ማለት ነው። ስለዚህ የሚታይ የሚጨበጥ ነገር ማስረጃ ያስፈልጋል። እሱም እንግዲህ ዳግም ያንን ቮይስ ቃልዬን አስክሮ እንደዛ ባያደርግ ኖሮ ለብሌን እናትሽ አይደለችም ልትጎዳች ነው ቢላት መስሚያው አጥጥ ነው። እንደውም ለራሱ ሌላ ችግር ነበር የሚያመጣውና ስለዚህ ጥሩ ነው ያደረገው። እንደውም በጣም ነው ብልሃተኛ ነው የሆነው። እኔ እንደውም ቃል ይሄን ነገር ስታወራ እሱ ከጀርባ ሆኖ እየሰማት ነበረ ከአቶ በኃይሉ ጋራ። እንዴት ነው እንደዚህ ይሄን ድራማ ልትሰራ የቻልከው? ለብሌን እናት ከየት አግኝተህ ነው ያመጣህላት? በጣም ትችሌል እንዴ? እንዴት አትነግረኝም? እያለች ከባኃይሉ ጋር ስታወራ ይቺ ገረድ እኮ የእውነት እናቷን ያገኘች መስሏት በጣም ደስተኛ ሆናለች እያለች ስታወራ ዳግም እንግዲህ ከስሯ ካጠገቧ ሆኖ ነው ያዳመጣት። ነገር ግን ነገሩን እንዳልሰማ ሆኖ ወደ ክላሱ ነበር ሄደው። ስለዚህ ያን ነገር ለብሌን ሊነግራት ሲል ብሌን ደግሞ ዓይንህን ላፈር ትለዋለች። በዛ ላይ ደግሞ ቃል እንግዲህ ምንድን ነው ጋዝ እያርከፈከፈች ሳትለኩስ ነበር፣ ከጸባቸው ላይ ሳትለኩስ ስለነበረ ልታዳምጠው አልቻለችም ብሌን። ስለዚህ ያለው አማራጭ ማስረጃ መያዝ ነበረ። እሱም ራሷኑ ቃልን አጥምዶ ነው የተጠቀመባት ማለት ነውና ስለዚህ አሁን ላይ ብሌን ያቺ ሴት እናቱ አለመሆኗን እንግዲህ በሪከርዱ በዳግም ጥረት ማለት ነው እናቱ አለመሆኗን አምና ተቀብላለች። እናቴ የት ሄደች ብላ ብሌን እየጠየቀች ነበረ። እሷ ብቻ ሳትሆን አሳዳጊ እናቷ ሳትቀር አልማዝ የት ናት፣ የልጅ እናት የት ናት ብላ ስትል ሴትዋ አስቸኳይ ነገር ገጥሟት ወደ ሀገሯ እንደተመለሰች እየዋሿት ነበረ። በዛ ቅጽበት እንግዲህ የብሌን አሳዳጊ ከሰላም ቤት ወጥታ ስትሄድ የአልማዝን አንድ እግር ጫማ ሳሎን ታየውና ይሄ እኮ የአልማዝ ጫማ ነው፣ እዚህ ምን ይሰራን እያለች ሰላምን ብትጠይቃትም ሰላም በመደናገር እንግዲህ ምንድን ነው የሚባል ነገር አለ፣ ምን ያለበት ምን ዝላይ አይችልም ይባላል። እና ሰላም አይታችኋት ከሆነ የሚወራው ነገር ሁሉ ስለ እሷ ይመስላታል ማለት የሰራችውን ስራ ስለምታውቅ ማለት ነው። እና በዛ የተነሳ እንግዲህ ገነት ራሱ ጠርጥራለች። የሆነማ ያልገባኝ ነገር አለ እዚህ ቤት ብላለች። እና የአልማዝ አንድ እግር ጫማ እዚህ ምን ይሰራን ብትላትም እሷ ግን የኔ ነው እንዴ እኔ እንደዚህ አይነት ጫማ ማልገዛ ነው እንደሚመስልሽ እያለች እንግዲህ የፍራቷ በደንብ እስከሚያስታውቅባት ድረስ ሰላም እየተንቀጠቀጠች ትገኛለች ማለት ነው። አሁንም ሰላም እውነቱን አላወቀችም። በነገራችን ላይ ገነቴን ነገር ግራ ስለገባት ወደ ቤቷ በመሄድ አልማዝን ያውቋታን ወደምትላቸው ሰዎች ሁሉ ስልክ እየደወለች ትገኛለች። ሰላም ተመልሳለች ወይ ማን ነው አልማዝ ወደ ቤቷ ተመልሳለች ወይ እያለች ሁሉም ሰው ጋር ስትደውል አላየንም አልሰማንም ብለዋታል። በዚህ የተነሳ የሆነማ የተደበቀ ነገር አለ እያለች ነው እንግዲህ ገነት፣ ወይዘሮ ገነት የዳግም እናት ማለት ነው፣ የዳግም ወላጅ እናት። ዳግም ደግሞ እናቱ ቤት ሄዷል። እንግዲህ ለእናቱ ስጦታ ገዝቶ ወደ እናቱ ቤት ሄዷል። ብሌን ደግሞ ከሰላም ጋር አብራ ተኝታለች። እና እንግዲህ እውነተኛ እናትና ልጆች ማለት ነው በራሳቸው ጊዜ ሰዎች ለማለያየት ብዙ ነገሮችን መሰናክሎችን ቢያደርጉም እነሱ ግን ተፈላልገው ልባቸው ስለሚፈላለግ
የትም እየተለያዩ አይደለም። በኃይሉ እንግዲህ ሰላምና ብሌን አብረው ሆነው ስላያቸው በጣም ተናዷል። እኔ እናንተን ለማራራቅ ብዙ ጥራለሁ፣ እናንተ ግን ተመልሳችሁ እንደ ማግኔት ትጠባበቃላችሁ። ብቻ እኔ የምፈልገውን ላግኝ እንጂ እኔ ተያይዛችሁ መቃብር ብትገቡ እኔ ምን አገባኝ እያለ ነው እንግዲህ። ነገር ግን የምፈልገውን እስካገኝ መቼም ቢሆን አብራችሁ እንድትገናኙ አልፈቅድም እያለ ነው። ስለዚህ በኃይሉ ያለው አንድ እድል ብቻ ነው። እሱም እንግዲህ ወይዘሮ አልማዝን ነው። አልማዝን ተጠቅሞ ብሌን ሰላሜን ማለት ነው ሰላምን ሊያጠቃት ይችላል ብዬ አስባለሁ። የአልማዝ በህይወት መኖር ግን ለሰላም ትልቅ ነገር ነው። አይገባትም ነበረ ማለት ነው። እንግዲህ አሁን ላይ ቤት ውስጥ ሌላ ድራማ ሊቀጥል ነው። ብሌንም አልማዝ ውሸት እናት በገንዘብ ተገዝታ እንደመጣች አውቃለች። በዛ ላይ አሁን ላይ ሰላም ቃልን እንኳን ምንም አይነት ጥያቄ መጠየቅ አትችልም። በዛ ላይ ምክንያቱም ደግሞ እንግዲህ ነገሩ የተጀመረው በቃል ምክንያት ነው። አልማዝ የቃል ሚስጥር ልታወጣባት ነበረ። እባክሽን አንቺ ሴትዮ አትጩሂብኝ፣ የራስሽን ጉድ ብታቂ ኑሮ እንደዚህ አትይም ነበር አለቻት አልማዝ። ሰላምን በመደንገጥ የምን ጉድ ነው ብላ እንግዲህ ስታፋጥጣት ቃል አንድ ነገር ትዝ አላት። የራሷ ሚስጥር ጉዷ ትዝ አላት። ኦኬ ስለ እኔ ልታወራ ነው ብላ ነው እንግዲህ አልማዝን በጥፊ የመታቻት። ለእናቷ የተቆረቆረች መስላ እናቴ እንዴት እንደዚህ ትናገሪያታለሽ ብላ ነበር እንግዲህ ቃል በጥፊ አልማዝን ስትመታት ያየ ነው። አልማዝ ደግሞ እንደ ትልቅ ሰውነቷ እንዴት ብትደፍሬ ነው ከአንቺን ብሶ ብላ እንግዲህ ችግሩ የተፈጠረው በቃል ምክንያት ነው ማለት ነው። ሰላምም ልጅን እንዴት በጥፊ ትመታለች በማለት ነው እንግዲህ ያችን ሴት ገፍትራ ይጣለቻት። አሁን ላይ ተመልሳ ቃልን ለምንድን ነው ለብሌን የውሸት እናት እንድትመጣ ያደረግሽው? ከዚህ ነገር ውስጥ እጅሽ ምን ሊያደርግ ገባ ብትላት አንቺ የሰው ነፍስ አጥፍተሽ ወሎኝ ብላ እንግዲህ ሌላ እንትን ልታመጣባት ትችላለች። ስለዚህ ሰላም የመጠየቅ መብት ራሱ የላትም አሁን ላይ። በዛ ላይ እሷ በጣም እየተሰቃየች ነው። ውስጧ የሰራችው ስራ የፈለገ ተደብቆ ተቀበረች ቢሏትም ሰላም በሰላም መኖር አትችልም። በዛ ላይ የብሌን እና አሳዳጊ ማለት ነው ወይዘሮ ገነት ይህን ነገር እንደ ቀላል አታየውም። ሴትዋ የመጣችው በገነት በኩል ስለሆነ። ሌላው ደግሞ እንግዲህ ብሌን የቀጠረችው ሳሚ 2 ቀን ሙሉ በር ላይ ቆሞ ቢጠብቃትም ብሌን ግን የውሃ ሽታውን አቀርታለች። እራሷ እንገናኝ ላገኝ እፈልጋለሁ፣ ከሚወዱት ሰው ጋር ጊዜ ማሳለፍ መታደል ነው የኔ ውድ፣ ስለዚህ ላገኝ እፈልጋለሁ ብላ ቃልን ያናደደች መስሏት በስሜት ተነሳስታ እንግዲህ ሳሚን እንደዛ ብላ ወርተው ነበረ። ሳሚ ደግሞ እሷ ሊረዳት ይፈልጋል። እናቷ ትክክለኛ እናቷ ሰላም እንደሆነች እንድታውቅ ይፈልጋል። ምክንያቱም ስለሚወዳት እንድታለቅስና እንድታዝን ስለማይፈልግ ነው። ብቻ ብዙ ነገር እያሰበ ነበር። እሷ ግን ሳይጠይቃት አቤት ብላ እንግዲህ ራሷ ቀጥራው ራሷ ቀርታለች። በዛም የተነሳ ሊበቀላት እያሰበ ነው። ስለዚህ ከዚህ በኋላ ብሌን ሌላ ፈተና ይገጥማታል ሳሚ ላይ። ሳሚ አይተዋትም፣ በጣም ተናዶባታል። እና ውድ ቤተሰቦች እንግዲህ ብሌን አደራ የተሰኘው የብሌን ድራማ በጣም ተወዳጅና አስተማሪ ነው። ብዙዎቻችሁ እንደወደዳችሁትም ተስፋ አደርጋለሁ፣ እንደተማራችሁበትም። በተለይ ልጆቻችሁን አደራ ብላችሁ ከሀገር ለምትወጡ ሰዎች ማለት ነው። እንደዚህም አለ ዘመድ ብላችሁ ትታችሁ ሄዳችሁ ምን እንደሚገጥማችሁ። በቀጣይ የብሌን ድራማ ላይ እንግዲህ አልማዝ ምን ትሆን ይሆን? አቶ በኃይሉ አልማዝን የደብቃት ይሆን? ሰላምንስ አሳልፎ ይሰጣት ይሆን? በጣም አጓጊ ነው። በቀጣይ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።